አንቺ በጣም ብዙ ምንድነው የምሰማው አንቺ በኢክራም እንደፈመሽ ተጠቅመሽባት እንደጣልሻት ነው ሰው የሚያወራው። ስለዚህ ይህንን ነገር አብራሪ። አመሰግናለሁ አቡ። ግን በነገራችን ላይ እነሱ ወጥተው ሲናገሩ ይሄን ብቻ አይደለም አቡ። ገና ትናንትናና ከትናንት ወዲያ በነበረው ጸብ ራሱ ወጥታችሁ እንዳትናገሩ አቁሙ ካላስ እናንተ በተለይ ማአዚ አንቺ የልጆች እናት ነሽ። ልጆችሽ ምንም አይነት ነገር ቢሆኑብሽ በኋላ እንዳታዝኒ። እኔ ሰራተኛ ነኝ፣ እኔ ታዋቂ ነኝ፣ ለኔ የሚከላከልልኝ ሰው አለ። እባካችሁ ብዬ ደጋግሜ ተናግሬያለሁ። ሀቡ ተናግሬያለሁ ብያለሁ። ከዛ ውጪ አንድ ነገር ልንገርሽ፣ እኔና ኢክሩ ጓደኛ ነን፣ በጣም ጓደኛ ነን። አሁን አይደለም የድሮ ጓደኛ። መፈመስ አለመፈመስ ያንቺ አስተሳሰብ ነው። እኔም ሰው ቤት ነበር የምሰራው። ከሰው ቤት ተነስቼ ነው እዚህ የደረስኩት። እኔ እሰራለሁ፣ ሰራተኛ ነኝ። ስለዚህ ፌመስ መሆን ብርቅ ነው እንዴ? ድንቅ ነው እንዴ? አይደለም። ስለምሰራ አገኝቻለሁ፣ እግዚአብሔር ይመስገን። ተለውጫለሁ፣ እግዚአብሔር ይመስገን። ከዛ ውጪ እኔ ኢክራምን ተጠቅሜባት ከሆነ ይሄው ትናገር። ምን ሀቡ አብሬ ድሬ ሁዬ እኮ ነው የምልሽ። ኢክራም ትናገር። የተጠቀመችብሽ ነገር አለ ሳሪ? ኢክራም እኔ ምንም ስለዚህ ነገር ተናግሬም አላውቅም። አቡዬ ገብቶሻል? ሳሪ አንቺ ጓደኛ በመሆኗ የተከፈላት ነገር አለ፣ ያገኘችው ጥቅም አለ። ለምን እንደዚህ እያሏት ነው? ሳሪ ኢክራምን ተጠቅማባት ጣለቻት፣ ኢትዮጵያ ስትሄድ ረሳቻት፣ ተወቻት እያሉ ነው ስለማያውቁ እነሱ። እናንተ ማብራሪያ ሰጥቻ ከዚህ በፊትም ብዙ ነገር ተብላለች በዚህ ጉዳይ ላይ ጊቢና ተናገር ያለች። ስለዚህ ነገር ማውቀው ነገር የለም። በውስጥ መታ አንዷ ሳራና ሪም አስደግመውብሻል የሚባለው እውነት ነው አለችኝ ማለት ነው። እንዲህ አይነት ነገር በፍጹም የለም። ብሎክ ነው ያረኳት። በፍጹም የለም ብዬ ለሳራ ጨመሯት። እዚህ ውስጥ ሪም እና አንቺ ጓደኝነት አላችሁ? እንዲያብራችሁ ስራ የሆነ ጊዜ ከሪም ጋር ትሰሪ ነበረ? ከዛ ጓደኛ ነበርን፣ እንደ ጓደኛ ነበርን ማለት ነው። ብዙ ነገር አሳልፈናል። ስለዚህ ሳራን ሄጄ ራስሽን ጠብቂ እከሌ እንዲህ እያለችሽ ነው፣ ገብቶሻል፣ እንዲህ እየተባለ ነው ከማለት ውጪ ምንም የተናገርኩን ነገር የለም። ገብቶሻል? ሰው የፈለገ ይረዳል፣ ያግዛል፣ ያልፈለገ ይተዋል። አሁንም ትችቶች አይቆሙም። ያ ማለት ደግሞ ኢክራም ብላለች አይደለም። እኔ ብዙ ችግር አለብኝ ሀቡዬ። እከሌ እንዲህ አለ የእያንዳንዱን 1000 ሰው ሳራን ቢሰድብ እያንዳንዱን እየተከተልኩ አይደለም አለለም። አጠገቧ ያሉ ሰዎች እንደዛ ሲዘልፉኝ እኔ አልደረሰኝም ቪዲዮ። ሳራ ተው ያለችበት ተነስቶ ነው። ግን ህዝቡ ከምን ተነስቶ ነው እንደዚህ የሚለው? ከምን ተነስቶ ነው? ሳራ ተጠቅማባት ጣለቻት፣ መተታሰራችባት፣ እድሏን ወሰደች። ከምን ተነስቶ ይኸውልሽ አቡዬ፣ ይሄ ነገር አንድ ጊዜ ብቻ አይደለም። ለአንዴና ለመጨረሻ ነግርሽና ነው ይወጣለሁ። ምክንያቱም በቃ ጨርሻለሁ። ሰው ሀቡ፣ ይሄ አንድ ዛሬ ብቻ አይደለም ሀቡ። እኔ ቪዲዮ ከቀን እልክልሻለሁ። ከቀን ሀቡ ልንገርሽ፣ አንድ ወዳጅሽ የሆነ ሰው፣ አንድ ጓደኛሽ የሆነ ሰው በዚህ ሰዓት፣ በዚህ ቀን፣ በዚህ ጊዜ ሀቡ በርበሬ ላይ እንትን ጨምራችሁ፣ ሽሮ ላይ እንትን ጨምራችሁ ብሎ በሚባልበት ሰዓት ኢክራም ለኔ ነው እንደው መቆም ያለባት። ለኔ ገብቶሻል? ለኔ ኢቭን በውስጥ እንኳን መታ ምን ተፈጥሮ ነው ሳሪ አላለችኝ። እኔ እርዱ ሲል ለምን አልቆመችልኝ? መጀመሪያ ለምንድን ነው እኔን ያልጠየቀችኝ? ወይም ደግሞ አሁን ባለው ሁኔታ ነገር ይሄንን ከማየት አንጻር ነው። ሰው ተረዳሽኝ ሀቡ? አንድ ቀን ልንገርሽ፣ እውነት ትመነምናለች እንጂ ጭራሽ አትበጠስም። ምንም ነገር አትበጠስም። ምክንያቱም እውነት ነው። ዛሬ ምናልባት እንደዚህ ሆነ ሊሆን ይችላል፣ ነገ ደግሞ እውነት ነው። እኔ ግን ልንገርሽ አቡ፣ ሰርቼ ጥሬ ግሬ ላማፊ ጥሬ ግሬ ለፍቼ ነው ያመጣሁት። ሰርቼ የማንም ቲፎዞ የማንም ድጋፍ አያስፈልገኝም። እግዚአብሔር ይመስገን። እግዚአብሔር በጣም ኃያል ነው። አቡ ያውቃል፣ ሰው የዘራውን ያጭዳል። ስለዚህ ኢክራም ጓደኛዬ ነበረች። ከዚህ በኋላ አመሰግናለሁ። ጓደኛዬ ነበረች፣ አብረን ነበርን፣ ብዙ ነገር አብረን አሳልፈናል። ከዚህ በኋላ በኢክራም የምጠየቅበት ምንም ነገር የለም። አቡ
ምንም ነገር የለም። እንዳየሽው 50 ሺህ ብር ነው የረዳችው ብላለች። እኔ ግን ከ400 ሺህ ብር በላይ ይሄው ላንቺ ደረሰ ይሰጥችሻለሁ። ይሄ ደግሞ አቦ ለአንድ ሰው ለመነሻም ይሁን ለመድረሻ ታዩ የላኩልሽን ራሱ ቮይስ አዳምጪ። የላኩልሽ እኔና ኢክሩ እንደ ጓደኛ የምናወራውን የላኩልሽን እዩ። ቁጭ ስትይ አዳምጪው፣ ዝም ብለሽ አዳምጪውና ሁሉ ጊዜ ምን ምሳሌ አድርጊኝ። ሰው ሲለወጥ፣ ሰው ሲያድግ፣ ሰው ሲሰራ ስለማይወደድ ብቻ ነው። ገባሽ? እኔ ማንንም ርዝቅ መወስድ ሴት አይደለሁም። እግዚአብሔር ይመስገን እኔ የራሴ ርዝቅ አለኝ፣ የራሴ ሲሳይ አለኝ። አቦ አመሰግናለሁ፣ ነፃ ስላወጣሽልኝ፣ ገለልተኛ ስላደረግሽኝ። ከዚህ ውጭ ማዕዚም ኤክስኪውዝ ትጠይቃለች። የልጆች እናት ናት፣ ስራ ትስራ። ቱቱም ኤክስኪውዝ ትጠይቃለች። ችግር የለም። ለምን እንደሆነ ታውቂያለሽ? እንደ ጓደኛ ማዕዚ እና ቱቱ ስሜታዊ ሆኖ ስለተናገሩ እሷን ህዝብም ስለተቀየማቸው ይቅርታ ይጠይቃሉ። ሀቡዬ ችግር የለም። አንቺ ተበዳይ ነሽ። እውነቱን ለመናገር ሀቡዬ ችግር የለም። እኔ አልተበደልኩም። ሀቡ ስሚ፣ እኔ ሀቡዬ ልንገርሽ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ስሚ ሀቡ፣ እኔ ኢክሩን ኢክራም ብዬ አልጠራትም። ለምን እንደሆነ ታውቂያለሽ? ኢክሩ ነው የምላት። እኔ ሰው ሳራ ካለኝ እንዳገለልኝ ነው የምቆጥረው። አመሰግናለሁ አቡዬ፣ በጣም ቴንኪዩ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ወደፊት እኔም የዘራሁትን አጭዳለሁ፣ እሷም የዘራችሁን ታጭዳለች። ቴንኪዩ አቡዬ። ከዚህ በላይ የምትፈልጊው መረጃ ካለሽ ከኔ በላይ ደግሞ እንግዲህ ሪም ጎልድ በዚህ አጋጣሚ ወልዳለች፣ ሳላመሰግናት አላልፍም። ለኢክራም ከኔ የበለጠ በጣም ሰክሰስፉሉና ኢክሩን ሰፖርት ስታረግ ነበረ፣ ስትሰማኝ ነበረ፣ አይዞሽ ስትል ነበረ። ሪም ጎልድ ናት። ሪም ጎልድን ማንሳት እፈልጋለሁ አቡ። ስለዚህ አቡዬ ከዚህ በላይ አልቋቋምም። ምክንያቱም ለምን እንደሆነ ታውቂያለሽ እኮ። ምንድነው ማትቋቋሚ? ሳሪኒ እንድናገር እድል አልሰጠሽኝም። ጉዳዩን እንዳየሁት ከሀቅ እስከ ኢክራምን ጠይቄ ደብተር ላይ ጽፌ እንደተረዳሁት አንቺ እዚህ ጋር ተበዳይ ነሽ። አንቺ ያደረግሽው ለእኔ 8 ደረሰኝ ልከሽልኝ ካልኩሌት አድርጌያለሁ። አንዲት ጓደኛዋን ኢትዮጵያ ገብታ 562,000 ከሚዲያ ለምናም ከራሷም ከኪሷ ረድታለች። ከዚህ በላይ አንድ ሰው ምንድነው ለአንድ ሰው ሊያደርግ የሚችለው? ተው፣ የእናታችሁ ልጅም እኮ ቢሆን ያቅሙን ሞክሮ ካልቻለ ህይወት አላት እኮ እሷ ዳር አላት፣ ስራ አላት። ሊሄድ ስለሆነ እንደሚሄድ ሳራ ታውቃለች። እነዛ ከኤርፖርት ተመልሼ ሳለቅስ ኢክሩ እንዴት ሆንሽ ቀረሽ መጣሽ አላለችኝም። ረጅም ጊዜ ማለት ነው። እኔ ስሚኝ አዳምጪኝ። አለ ማለት የኔ መብት ነው። ምክንያቱም አቡዬ ለምን አላልሽኝም ብለሽ መውቀስ ያለብሽ እኔን ሲሆን ሳለ እኔ እኮ አቡ ጎርፍ ተጥለቅልቆብኝ ቤቴ አይተሻል። ፊ እንጀራ ጎርፍ ተጥለቅልቆብኝ ቤቴ ውሃ ገብቶብኝ ይሄ መብቴ ነው አለ ማለት። ውሃ ገብቶብኝ ተጥለቅልቆብኝ ስንት ቀን ስራ ፈትቼ እንደገና ገብቼ ሰፖርት አርገውኝ እኮ ነው። በጣም ነው እንደ ኢክሩ እንዴት ነው ሽምላት እሷን ለምን አላለችኝ? አንቺስ ለምን አላልሻትም? ጎርፍ ተጥለቅልቃ ወድቃ እንደገና እንደ አዲስ የተነሳች ይቀድማል። እኔ እኮ ኤርፖርት እንደዛ ደም ሳለቅስ አንድ ጓደኞቼ እንዴት ሆንሽ? ለምን ተመለሽ? ምን እየተሰማሽ ነው እኮ ያለኝ የለም። ብቻዬን ነው እርር ብዬ የቀረሁት ማለት ነው። እንደውም ቂምም አልያዝኩም። በቅርብ አውርቼ የድሮ ቪዲዮ አግኝቼ አየሽ ሳሪ ብዬ ላኩላት እንትን አለች። እኔም እኮ አሁን ብቸኝነቴን በጣም ነው የምወደው። ምክንያቱም ማንም እንዲቆምልኝ አልፈልግም። ካሁን በኋላ ራሴን ወክዬ መናገር እችላለሁ። እርዳታም ስፈልግ ወጥቼ እናገራለሁ። ኢንሻአላህ ከዚህ በኋላ እርዳታ የሚባል ካፌ አይወጣም። ያሁኑ ችግር የለም፣ እረዳለሁ፣ ስራዬን ጀምራለሁ። ማንም አያስፈልገኝም። እኔ ጓደኝነቱን አንድ ሰው ካልፈለገ እኔም አልፈልግም። ገብቶሻል? እንደዚህ ተከባብረሽ በርቀት ይሻላል። ጠንቋይ ለሚባለው እኔ እስካላልኩ ድረስ ህዝብ እስካለ ድረስ እኔም ለማኝ እየተባልኩ ነው። አዲስ ነገር እኮ አይደለም። እኔ እንዲህ አይነት ነገር ውስጥ የለሁበትም። ሰው ራሱን ችሎ ለሚሰራው ቪዲዮ ኢክራም ብላኛለች የሚል ከሆነ ቤቱ ክፍት ነው። እኔ ልፈር መጥቼ እስካላልኩ ድረስ ጥፋተኛ መሆንበት ምንም ምክንያት የለም። ስልኬ ተሰብሮ ነበር። አንድ ራይት ነው አይደል የሚያሳይሽ ዋትስአፕ ረጅም ላይቭ ላይ ገብቼ ትርፍ ስልክ ያላችሁ ላኩልኝ፣ ስልኬ ተሰብሯል፣ ፎቶ እልካለሁ፣ እባካችሁ ትርፍ ስልክ ያላችሁ ላኩልኝ ስል ነበር። ላይቭ ላይ የተቀዳ ቪዲዮ ታያለች። እና እኔ ከታም ትቼ ነው እንደገና እንትን ምለው
እስቲ ንገሪኝ ሀቡዬ። የኔ ጥፋት እዚህ ጋር ምንድነው? ከመወቀጥ በጓደኞቼ ከመሰደብ አብረን በልተን አብረን ጠጥተን ኢክሩ ወንድ ይባላል እንዴ? ነውር እኮ ነው ይሄ። በጣም ያሳፍራል። ከድሮም አይወዱኝም ማለት እኮ ነው። የሆነ ቀን ነው የሚጠብቁልኝ። ገብቶሻል? ለመሳደብ ቀን ነው የሚጠብቁልኝ ማለት ነው። ያው እንዳለችው የሰደቡሽ 3 ናቸው። መዓዛ፣ ሃይሚና ማን ያላችሁት ጋይስ? ቱቱ። ሹር እኔ እዛ ዱባይ ሆኜ ቢሆን አይሰድቡኝም፣ እየሰራው ቢሆን አይሰድቡኝም። አገዝናት ብለው ያወሩት ስላረጉልኝ ነው። ያደረገ ሰው ደግሞ ከልቡ አያወራም። ገብቶሻል? ለጓደኛሽ እኮ ነው ያረግሽው እንድትለወጥ ነው። ምንም አረገችው ምንም። ያቺ ልጅ ተቸግራለች። ከጎኗ እንደመሆን እንዲህ መሳደብ አለብሽ እንዴ? መዓዛ ምን አርጊያትም የደርሼባት። ገብቶሻል? ህዝብ ይፍረድ አሁንም ማለት ነው እኔ ጥፋተኛ ከሆንኩ። ሳራ እኔ የከፋኝ ደግሞ በሳራ ለምን አላስቆመችም? አቁሙ ያለችበት ቪዲዮ እኔ አልደረሰኝም። ገብቶሻል? እንደዛም ሆኖ ራሱ በቂ አላስፈላጊ ነገር ውስጥ እየገባችሁ ነው። ኢክሩ አውሪያ ስትፈራሁኝ። ምክንያቱም የሚታየው አክት በጣም ነው የሚያስጠላው። ገረኝ ይከፋኛል። ምክንያቱም አሁን ከፍቶኝ ነው ያለሁት ሀቡዬ። ገብቶሻል? ስለሌላው ደግሞ እኔ ይቅርታ አልጠይቅም ሀቡዬ። ምን አድርጌ አሁንም 27,000 ሰው አለ አይደለ? እኔ እዚህ አይነት መዓዛ፣ ሃይሚና ቱቱ ስሜታዊ ሆነው ለሳራ ተደርበው በማያገባቸው ገብተው ስለተናገሩሽ እነሱ ይቅርታ ይጠይቁሻል ነው ያልኩት እንጂ እኮ አንቺ ይቅርታ ጠይቂ አላልኩም። ግን ተበዳይ በህዝቡን የተበደለችው እኮ ሳራ ባንቺ አይደለም። ህዝቡ በማያውቀው ነገር ገብቶ አቡዬ ከፋኝል የነገርኩሽ አቡዬ ከኤርፖርት ስመለስ እንዳለቀስኩ ማንም አይዞሽ ያለኝ የለም ከጓደኞቼ። የት ላይ እንደሚጣድም እንጠያየቅ። መጀመሪያ ሳራ ጎርፍ ገባባት ወይስ መጀመሪያ አንቺ ከኤርፖርት ተመለሽ? የቱ ነው የቀደመው? ቀድሞ የተፈጠረው እኔ መሰለኝ ኦልሞስት 2 ወር ነው ምናምን ሊሞላው እኮ ነው። ስለዚህ አንቺ ከኤርፖርት ስትመለሽ ስላልጠየቀችሽ ነው ሱቋ ጎርፍ ሲገባ ያልጠየቅሻት? ምንም አልያዝኩም። ምን ያላቅም እንዲህ አይነት ነገር ሀቡ። የሱቋን ጎርፍ መግባት ደግሞ ወላሂ የተቀዳ ቪዲዮ አየው። ጌም ስትጫወት እንደነገርኩሽ ኮኔክሽኔ የለም። ሁለተኛ ስልኬ ተሰብሮ ነበር። ከሞተር ወድቄ ስልኬ ምናምን ተጋግጬ ነበር። አንድ ራይት ነው የሚያሳይሽ ዋትስአፕ። ስልክ ላኩልኝ እባካችሁ፣ ትርፍ ስልክ ያላችሁ እንትን ላይፍ ስገባ ራሱ ብዥ እያለብኝ ነው ብያለሁ። በዚህ እንዴት እኔ እወቀሳለሁ? እስቲ ንገሪኝ። ስልኬ ተሰብሮ እንደ ጓደኛ ስለምትወድሽ እንጂ አንድ ሰው እኔ አሁን ልጠብቅ የምችለው ከምወደው ሰው ነው። እማልወደው ሰው ምናገባኝ አልጠይቀኝ። አሁን አንቺም ስለምትወጃት ኢክሩዬ አዳምጪኝማ ማሪ፣ አንቺም ሳሪቲን ስለምትወጃት ጓደኛሽ ስለሆነች ብዙ ነገር አብራችሁ ስላሳለፋችሁ ሳትጠይቅሽ ከኤርፖርት ከአንዴም 3 አልሳካም ብሎሽ ከኤርፖርት ስትመለሺ እንዴት ሆንሽ አይዞሽ አለማለቷ ያስቀየመሽ አንቺም ሳሪቲን በጣም ስለምትወጃት ነው። ሳሪም ደግሞ የእሷ ሱቅ ጎርፍ ገብቶ ወድቃ እንደ አዲስ ሰፖርት ተደርጋ ስትነሳ እንዴት ሆንሽ ያላልሻት ሳሪቲ የከፋትም ስለምትወድሽ ነው። ገባሽ? ሁለታችሁም ስለምትዋደዱ ነው እንጂ አንድ ሰው የማይወደው ሰው ጠየቀው አልጠየቀው አይገርመውም። ገባሽ? አንድ የማያውቅሽ ሰው ለምን ከኤርፖርት ስመልተ አልተሳካልኝም ስመለስ አልጠይቀኝም ብልሽ አትቀየሚውም። ሳሪ ስለሆነች የተቀየምሻት ስለምትወጃት። ገባሽ? እሷም ደግሞ ስለምትወድሽ ነው። ሱቋ ጎርፍ ሲገባ እንዴት ሆንሽ ስክሪን ሪከርድ አይቻለሁ ላይቭን አላየውም ብለሻል። ስክሪን ሪከርዱን እንዳየሽ ሩጠሽ ሄደሽ ዋትስአፕ ላይ እንዴት ሆንሽ ሳርዬ ተስተካከለልሽ ወይ ሱቅሽ ቆመልሽ ወይ ብለሽ ስላልጠየቅሻት ቅር ያላት እሷም ስለምትወድሽ ነው። የሰው ልጅ የሚጠብቀው ከሚወደው ሰው ነው። ከማይወደው ሰው ምንም ነገር አይጠብቅም። ስለዚህ ስለምትዋደዱ ነው አንቺም ከሷ የጠበቅሽው እሷም ካንቺ የጠበቀችው። እናንተ ታርቃችሁ ሰይጣንን ማሳፈር አለባችሁ። ገባችሁ? ሳራ አልፈልግም እኮ ከዚህ በኋላ የኔን ጓደኝነት አልፈልግም ብላሻለች እኮ። እሷ ካልፈለገች ደግሞ እኔም አልፈልግም። ገብቶሻል? በጣም ሆኛል እኔ። ገብቶሻል? እኔና ኢክሩ ይኸውልሽ ማርች 22 እሷ ቪዲዮ ላከችልኝ፣ የድሮ ቪዲዮ። እሺ ሱቅሽ ጎርፍ የገባው መቼ ነው? ሱቄ ጎርፍ የገባው የላከችልሽ ከመግባቱ በፊት ነው ሳይገባ? ላ ከመግባቱ በፊት መሰለኝ። ስለ ቪዛው እኮ ኢክሩ ሀቡ ስለ ቪዛው ሙኒትን አገናኝ ብላ ከሙኒት ጋር ያለው ሙኒት ያው ሞር ኤክስፒሪያንሱ ስላላት ከሙኒት ጋር ያለውን ነገር አውርተን ይኸውልሽ በስተመጨረሻ እኔ ነኝ ይኸውልሽ ይሄ ሀቡ ቆይ ተመልከች፣ ስሚ የኢድ ለታ ተመልሳ ካላስ ተመለሰች አወራች
እሷን አውርታ ምናምን ነገር እንዳልተሳካ መሰለኝ ያወሩት። ከዛ የኤርለታ ምን አልኳት እኔ ሀቡዬ ሰላም አማን ነው ኢድ ሙባረክ እንኳን አደረሰሽ ስሚ። ከዛ እሷ ብላለች አበቃ አየሽው። እንኛው ኢድ የረመዳኑ ኢድ ማለት ነው። የረመዳኑ ሀቡ ከ2 ወር በፊት ትናንትና አረፋ ነው። 2 ወር ነው። አላወራችኝም አላልሽም? ከተመለስኩ በኋላ ይኸውልሽ እንዴት ሆንሽ ስትለኝ ከሙኒክ ካገናኘችኝ በኋላ ኤጀንት ይዤ ተመልሻለሁ። ከዛ በኋላ እኮ እኔ 2 ተመልሻለሁ። ላይቭ ላይ ሳለቅስ ነበር። የታቡ የታለ አሁን እኔ ኢድ ሙባረክ ካልኳት በኋላ ኢክራም ምን ላከች መሰለሽ? ተመለስኩት ረመዳን ላይ ነው 2 ተመለስኩት። ከዛ በኋላ የረመዳን የኢርለታ እኔ እንኳን አደረሰሽ አልኳት የኢርለታ። ከዛ በኋላ አቡ እሷም እንኳን አብሮ አደረሰን ካለች በኋላ ቪዲዮ ላከችልኝ። ቪዲዮ ስትልክልኝ እኔ ምን አልኳት? ወይኔ ጊዜ ብዬ መለስኩላት። ደህናው ጊዜው ጥሩ ጊዜ እንደውም እንጻጻፋለን። እኔ ልኬልሻለሁ አቡ 22 ደቂቃ ምናምን ጀስት በቃ የምናወራው እንድትለወጥ አንድ ወይስ ላይ ምን እንደሚል ታውቂያለሽ? እኔ እንኳን ከኋላሽ መጥቼ ሀቡ እንደው ስወድሽ ቁጭ ስትይ ዝም ብለሽ አዳምጪ፣ ዝም ብለሽ ብቻ አዳምጪ። እኔ እንኳን ከኋላሽ መጥቼ ስበልጥሽ አይሰማሽም ወይ? አትጎብዥም ወይ? አትጀግኝም ወይ? ኢክሩ ጎብዢ ጀግኝ ለራስሽ። ከእኔ ማሰማት ሀቡ ክፈችው ካልሽኝ ጊዜ ካለሽ እውነት እኔ ላሰማሽ እውነት። እሺ ያው ከፍቷለሁ እኔ እንትን ስላለኝ ከላይ ክፈችው። እስኪ ስፒከር ምናልባት የሆነ ሰው ስም ሜንሽን ከተደረገ በጣም ሶሪ። እንዳለችው ኢክሩ ላይክ እንዴት ልበልሽ ለእኔ ተቆርቆራ የጠየቀች ነገር አለ። ሀቡዬ ግን አንቺ ቁጭ ስትይ ወይ ስሚውና የእውነት እንደዚህ አይነት ነገር ነው ወይ ንግግራችሁ? ወይ እኔና እሷ በደንብ ነው እንትን የምንለው። ከፈለግሽ ያው ሜንሽን ሰው ስል እንትን ስለሆነ ማለት ነው ላይክ በፖዚቲቭሊ ነው አይደል? አው ያው ተጠንቀቂ ምናምን የምትለው ነገር ስላለ እንትን እንዳያረጋት ከማለት አንፃር ነው። እሱን ወይ እንትን ትዩና ትቆርጪውና አንቺ ሌላውን ነገር እስኪ ሲኛው ነው አንደኛው ስክሪን ሪከርድ ላይ ነው፣ ሁለተኛው ላይ ነው የሰው ሜንሽን ያለው። ላ ሀቡ ይኸውልሽ እንደዚህ አርጊ ነው ቪዲዮ ያረኩት ቀኑን እንድታዩ ከማለት አንፃር ሀቡ ይኸውልሽ እኔ እንደዚህ አላሳየም እኮ ድምጽ ብቻ ነው ማስቀመጥ። አይ ድምጽ የሰው ስም ይሽላል እዛ ላይ ስለሆነ ብዬ ነው ይኸውልሽ። ስለዚህ ምናልባት ጥሩ ስላልሆነ ይቅርታዩ። ግን አንቺ ስሚ ደግሞ አንደኛው ነው ሁለተኛው እኮ አቡዬ የእንትን ነው የልጅቷ ብር እንደላከችል። አንዱ ግን ሀቡ 22 ምናምን ደቂቃው የኔና የኢክሩ በምን አይነት ፍቅር ውስጥ እኔና እሷ እንደምናወራ ጌም ይሻላል ብር መፍሪያት እንደነበር በቃ ያንን ነው። አንቺ ቁጭ ስትይ ስሚው። ከዛ አንቺ ሌላ ነገር የለው ነገር መልሼልሽ አውቃለሁ። አልሰማሽም ወይ ስትመክሪ እኔ አልሰማሽም ወይ? አሁንም ቢሆን እኮ ለስራው እኔ አልተሳካልኝም እንጂ እኮ ሀቡ ሞክሬያለሁ አይደለ? እኔ ዋሽቻለሁ እንዴ? አልዋሸሁም። ሞክሬ አቃተኝ ለመስራት አግዙኝ ነው ያልኩት። አንድ ቀን ዲስሪስፔክት የሚያደርግ ነገር ተመላልሰንም ተነጋግረንም አላውቅም። ሳራ እኔን ጎርታኛለችም ብዬ አላውቅም። አግዛኛለች ብያለሁ። የዛኔ እንትን አሁን ልክ ሳራ ሱቋ ጎርፍ ሲገባ ስክሪን ሪከርድ ስታይ ለምን ሄደሽ ሳሪቲ እንዴት ሆንሽ ሱቅሽ ተቋቋመልሽ ወይ ብለሽ አልጠየቅሻትም? በዛ ነው ሳሪ ያለው። ተሰብሯል። በእህቴ ስልክ ነው የምጠቀመው። ስልኬ ተሰብሯል። ሀቡዬ ገብቶሻል? ሲስተር ስትመጣ እጠቀማለሁ። ደግሞ ብዙ ጊዜ ብያለሁ፣ ስልክ ትርፍ ያላችሁ ስጡኝ፣ ላኩልኝ። አሁን እኔ የመግዛት አቅም የለኝም ብያለሁ እኮ ሀቡዬ ብዙ ጊዜ። ስለዚህ እናንተ የተቀየማችሁት በዛ ነው። አንቺ ከኤርፖርት ስመጣ አልጠየቀችኝም ላልሽው ኦልሬዲ ለመጠየቋ ማስረጃ ቮይስ አቀረበች። የኢድለታ እንኳን አደረሰሽ ብላሽ ኦልሬዲ ለሶስተኛ ጊዜ ከተመለሽ በኋላ 2 እኮ ተመልሻለሁ ሀቡ። ያንን እኮ ቲክቶክ ላይ በደንብ ነው ከኢድ በኋላ ተመልሻለሁ። አዎ መጀመሪያ አላየሁም። ከኢድ በኋላ እኔ ይኸውልሽ ሀቡዬ እንትና ታሜ ያስመረቀው 2ኛው ወር አካባቢ ነው። የዛን የተላላክ ነው። ያንን ናፊ ፋሽን አጋጣሚ ምርቃቱ ላይ አገኝቻት አውርተናል። ሙኒትም አገኝቻት በምን አይነት ነው መንገድ የምትመጣው ምናምን በሚለው ነገር
አውርተናል። ከዛ በኋላ እንደነገርኩሽ አላወራሁኝም፣ ምንም አላልኩኝም። ሀቡ እሷም ሱቄን ስላልጠየቀችኝ እኮ አልከፋኝም። ከዛ በኋላም እኮ እንኳን አደረሰሽ ብያታለሁ፣ ሀቡ ብያታለሁ። እኔ አልከፋኝም፣ ተረድተሽኛል። ግን ምን መሰለሽ ሀቡ ኢክራም እንዴት ዛሬ መጣች? ላይክ እንዴት ዛሬ እኔ ሰሞኑን ያለው ሁኔታ ሀቡ በአንድም በሌላም ሰበብ እንደውም ምን አልኩሽ አንቺ ሀቡ እኔ ሀቂ እንዲወጥ በተለይ እኔ ሱመያ የምትባል ሴትዮ ቦልኪያታለሁ ሀቡ። በዚህ አይደለም የቦለኳት ይመስለኛል፣ ድሮ ነው። አሁንም ሰው ልኮልኝ ላኩልሽ፣ ድሮ ነው የቦለኳት። እና በጣም እየተዛመተ ሲመጣ ምን አልኩሽ አቡ እኔ ሀቂ ማውጣት ፈልጋለሁኝ ቢኮዝ ኦፍ የቢዝነስ ሰው ምናምን ስለሆንኩ ሳይሆን በቃ እስቲ እንደው ደስ ይበል ከሷ ይስሙ ብዬ ስልሽ አንቺ ችግር የለም ሳሪቲ ስትይ ሀቡዬ የግርግር ይለፍልኝ አላልኩሽም? ይሄ ይለፍልኝ ሳ በቃ አለቀ ካላስ ይሄ ነው። ከዛ ውጪ የምርም እኔ ኢክራምን ጎድቻት ከሆነ አሁንም በእሷ ተጠቅሜ ሳንቲቦች የተለያዩ ዋቴቨር የሰው ምስክርም አያስፈልገኝም፣ የቮይስ ምስክርም አያስፈልገኝም። ሀቡ ችግር የለም። ዋናው ቁም ነገር እነሱ ለሚጠይቁት ፐርፐዝ ወይም እነሱ እኔ ላዋሉት አላማ ነፃ መሆኔ ነው። ከዛ ውጪ ሀቡ የሰው ልጅ በህይወት ካለ የዘራ ነው እናጭላለን አይደል? ይሄ ነው። ስለዚህ ጊዜ የሁሉ ነገር ነው። ጊዜ ሁሉንም ነገር ያሳያል። እኔ ደግሞ የሚዲያ ሰው ነው ሀቡ። ለምን ተቻችሁ ምናምን ማለት አሳርጌ ምንም ነገር ቢባል ኦልሬዲ ባለቤቷ ባለጉዳዩ መታ ሳራ ምንም የበደለችኝ ነገር የለም አይደለ? እሺ አንዴ አሁን ኢክርዬ ተናገሪ፣ ሪከርድ አድርጉ ጋይስ። ሳሪ የበደለችሽ ምንም ነገር ካለ መተት አሰርታብኛለች ብለሽ የምትጠረጥሪ ከሆነ ተጠቅማብኛለች ብለሽ የምታስቢ ከሆነ በግልጽ ተናገሪ እና ይሄ ጉዳይ ለአንደኛ ለመጨረሻ ጊዜ ይዘጋ። እሷ ስራውን በስራው ትስራ። ቪዲዮ በኋላ እኮ ቪዲዮ መሰራት እኮ አይቀርም። እኔ እዚህ ነገር ውስጥ የለሁም፣ አይመለከተኝም። አድርጋብኛለች ብዬም አላቅም። ገብቶሻል? ከዚህ በኋላ የሚያነካካንም ነገር የለኝ ይመስለኛል። በዚህ እኔ እየተጣላሁ እየተባላሁ ባለሁበት ሰዓት ኢክራም ለምን ቸገረውኛል ብላ ቪዲዮ ሰራች ይመስለኛል። ቸግሮኛልም ልል አልነበረም። እንደነጋ አረፋ ሊሆን ሲል ገባው ዝም ብዬ ላይ ፈስቲ እንኳን አደረሳችሁ ልበል ምናምን ብዬ ማለት እሷ ላይ ቂም እንዳያስቆ ቪዲዮን አይቻለሁ። ገብቶሻል? በወሬ የሆነ ሰው እኮ ነው የምሰደብበትን ቪዲዮ ሪፖስት አድርጓል። ማና ሳራ ናት ሲሉ ሳራ ብቻ አይደለችም ጓደኛዬ መዓዛ ናት አይቻለሁ ሲሉ ጸጥ አልኩኝ። ከዛ ቪዲዮ እንዳለ ተለጥፎ ገባው ላይፍ እነሱ ሙልጭ ከላይ እስከታች ሲሰዱኝ አይተሻል። እሱም ቪዲዮ አየውና ገብቼ እሪ አልኩ፣ አለቀስኩ። በቃ ስላጣሁ ነው የሚናገሩኝ። ሰጠናት እንደውም የወንዱን አሁን ነው ካንቺ ጋር ነው የምሰማው። በጣም ያሳፍራል ማለት ነው። እና ምንድነው አዎ እንደዚህ ሲሉ እያለቀስኩ ስቅ እያልኩ እንዴት እንደዚህ ይናገሩኛል። ሳራም ገስት ላይ ነበረች ተዋል አለችም። ገስት ላይ ያለች ቆረፉ ስትል እኮ ነው ያላየሁም። ትናገር አንድ ቤት ይመረጥ አቡ እሷ ስላላየሽ ነው እንጂ ይሄን ነገር እንዳደግም በድጋሚ ሀቡ እኔ ልኬልሻለሁ ቪዲዮ ሀቡ። እኔ ጓደኞቼን ተው ያልኩት በኢክራም ነገር ብቻ ሳይሆን አቡዬ በሁሉም ነገር ወላ ማአዚ ወላ ቱቱ ወላ ኤኒዋን እንዲናገርልኝ አልፈልግም። እንኳን አቡዬ ግን እኔ ተው ብያለሁ። ገባሽ? ይሄ ፐርፐዝ ሊሆን አይችልም። ባይዘው ወይ ልንገርሽ አቡ፣ ምክንያቱም እኔ ገስት ላይ ሆኜ እንደውም ምን አመጣው መሰለሽ ኦፕሽን እንደውም አልኩኝ ለምን ሀቡ ቤት አንገባምና በቃች ሀቃችን አይወጣም ምናምን ብዬ ስስቅ ምን አሉ መሰለሽ ልጆቹ አዎ ብለው እንደውም አንቺ ስገቢ ሀቡ ሳሪ አላሉሽም አሉ። እኔ ልጆቹን ብያለሁ ተው ማአዚ በዚህ ነገር ብቻ አይደለም ሀቡ። ይኸው አሁን ማአዚ እንዴት እንደሚናገሯት እኔ አውቀዋለሁ ሀቡዬ የቲክቶክን ባህሪ ብያለሁ። የምለው ደግሞ ለኢክራም ለምናምን አይደለም። እነሱ በምንም አይነት ጉዳይ አትናገሩ እናንተ ስለኝ ሀቡ በምንም አይነት ጉዳይ በማንም። ምክንያቱም እኔ ሰው ሳጣ ሲቸግረኝ የሚቆምልኝ ስፈልግ ጥሪ እጠራለሁ። ተረዳሽኝ ሀቡ? ከዛ ውጭ እኔ በተጨቃጨኩ ቁጥር እነዚህ ልጆች ጥልቅ ብለው አይችሉትም ብያለሁ። ይሄ ደግሞ እንደ ሂውማኒቲ እኔ የሚሰማኝ ስሜት አለ። እኔ ፌመስ ነኝ፣ ይሰደባለሁ፣ ረገጣለሁ። ባሌ እኔ ዋቴቨር አሁን ቅድም ያለችው ባልገስታ ዋቴ ምንም ነገር እኔ የሚሰብረኝ ነገር የለም ሀቡ፣ አልሰበርምም። እነዚህ ሰዎች ግን ሀራም ተረዳሽ ብያለሁ። እናንተ እኔ ጠንካራ ነኝ፣ እቋቋመዋለሁ፣ ችለዋለሁ ነው በቃ። ኮሜንታተሮች እንገሩሽ እኔ አልዋሽም።
ያው ቪዲዮ አለ እኮ አይደል? ቆይ ኢክራም ስለማታውቅ ላሰማት። እሱን አይደል ሌላክሽን ይመጫሽ ማዚ ማርያምን ሳሪ እንደዚህ ሆንኩ ስትልበት ስራዋን እርግፍ አርጋትታ ነው እየሮጠች የምትመጣው። አረ በጣም ምስኪን ሰው ናት። የዳረች እኔ ለምሳሌ ድራኝ ያለች ሚዜ አሩፋለች ሴቶች ከራስ ጀምር ስራ አብራኝ ናት በሉ። መናገር ያለብንን ነገር እንናገር። እንዴ ሁሌ አሩፋኝ ያለች ሁለቱንም ልጆችን ስወልድ ታዲያ እኔ ምን ሆነ መጥፎነቷ? እሺ ከዛ ደግሞ በዙሪያ ያሉትን ሰዎች ስትረዳ ነው የማየው። እኛ እንኳን ናስ ስንላት እኮ እሺ አትልም። እኔ በቃ አለው እናንተ ልጆች አሳደጊ ናችሁ ነው የምትለው። ምንድን ነው እኔ ታራቸው አንድ ቀን ነው ጥቅማ የሚያውቁት እነሱ። እንዴ ሁሌ በቃችሁ ባካችሁ። ገና ስንታሽም እንዴ ኧረ ተመስቻለሁ። ለወጣ ጣፈቱ ትላላችሁ። ጎበዝ ናት። እኔ ማዚ በዚህ ነገር ውስጥ ሁሉ ታየው እኛ የጓደኝነት ምናምን ብለሽ ትኖች ሪም ጎልድ ያደረገችው ነገር ማንም ሊረሳ አይገባም። ማንም ገባሽ? ማንም ሰው በቃ አለቅ። ከሪም በጣም 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 ብዙ ነገር ዋጋ ከፍላለች። ብዙ ነገር ከስራ ጀምሮ እዚህ የሪም ኢቨን ገባሽ? ሪም በጣም እኔ በጣም ማርያም ሪም እኔ እንጃ ብቻ ነው ሬፈራሰትኛም ግን ለዛሬ እኔ እኮ ይኸውልሽ አንድ ሰታት ቢኖርብሽ እኮ አልኩሽ። ኧረ እንደዚህ አልከራከርም። አሁን ቆይ ችግሩ ምንድን ነው? እኔ በጣም የሚገርመኝ ነገር ችግሩ ምንድን ነው? ምንድን ነው የተፈጠረው ነገር? ይወቁት። ምኑን ጅና ይወቁት። ምኑን ማወቅ የሚፈልጉትን ነገር ምን አገባኝ? ስለዚህ ይኸው ሳሪ ተው ብላ ስታስቆማቸው እናንተ ተሰድቤ ሲያውቅ ነው እንዴ ተው የምትዩ? እኔ ተሰድቤ ክብሬ ተነርድድ ካረጉኝ በኋላ ታይ እዚህ የሚነካውን ነገር ስትናገር ሳራ አልነበረችም። ምን ያለኝ ቪዲዮ ላይ ብቻዋን ሆና ስክሪን ሪከርደር ያንቺን ፎቶ ለጥፋ ነው ይሄ ከወንድ እየተሸጋገራችሁ ምናምን ብራችሁ በወንድ ጨርሳችሁ ምናምን አቡ እሷ ስትሰደብ እኔ አልነበርኩም። አቡ እኔ የለውም። እኔ ተኝቼ ነበረ። የለችም። እኔ ተኝቼ ነበረ። በጣም ነው እንዴ እንትን የምትዩ? እኔ የገባሁት አቡ በኋላ ነው። በኋላ ተኝቼ ስነሳ እንትን ብለው ሳያቸው አረ በፈጠራችሁ እናንተ ሰዎች ውጡ። ለምንድን ነው ዝም በሉ ምትይን ምናምን ብለው ራሱ ሲጮሁባት አለ ሪከርዱ ላይ እና አንቺን ሲናገሩሽ እነሱ ሳሪ በሌለችበት ነው የተናገሩት። በሌለችበት ደግሞ እንዴት ማስቆም ትችላለች ሳትኖር? እና እነሱ በቃ ጨርሰናል። እነሱ ለተናገሩት ነገር ሳሪ ኃላፊነት አትወስድም። አሁን ባለሽበት አንዴ ሪከርድ ኃላፊነት አልወስድም። ለሚናገሩት ነገር እኔ ኃላፊነት አልወስድም። የለሁበትማ፣ አይመለከተኝም። አቡ ችግር የለም። አሁንም እነሱ ቢናገሩም ባይናገሩም አቡዬ ልንገርሽ፣ እኔ ተሰምቶኝ ሳይሆን አድናቂዎች፣ ወዳጆች አይተሻል። አንቺም ራሱ ሳሪ የምትፈልጊው ነገር ካለ ምናምን ብለሽኛል። ጀስት እንደዛ ክሊር እንዲሆንላቸው እንጂ እኔ ኃላፊነት የሚወስድልኝ ሰው ሆኜ ተሸከሙልኝ የምል ሴት አይደለሁም። አቡ በጣም ጠንካራ ነኝ፣ ጎበዝ ነኝ፣ ራሴን ዲፌት ማድረግ እችላለሁ። ስለዚህ አያስጨንቀኝ። ግን ስለዚህ አሁን እኔ ኢክራምን መጠየቅ የምፈልገው ነገር አለ። እነሱ ሪከርድ እንዲያደርጉልኝ ስለምፈልግ ነው። ሪከርድ አድርጉልን ጋይስ። ኢክሩዬ እኔ ለአንቺ መጠየቅ የምፈልገው ነገር በሳራ መተት ተደርጎብኛል ብለሽ ታስቢያለሽ? አይሰማም ማሪ። አላስብም ሀቡዬ፣ በፍጹም። እሺ ሳራ እኔ ኢትዮጵያ ከገባው ጊዜ ጀምሮ ምንም አልረዳችኝም ብለሽ ውስጥሽ ያስባል? ኦኬ እኔ ጋር ሳሪ የላከችልኝን ደረሰኞች ደምሬ እስካሁን ድረስ በ2 ዓመት ውስጥ ሳሪ በጌምንም ሆነ በካሽ ከሰዎችም ሰብስባ ከኪሷ አንድ ላይ 262,000 ብር ደረሰኝ ልካልኛለች። በ2 ጊዜ ጌም እና በተለያየ ጊዜ ካሽ። ስለዚህ ይሄ በቂ አይደለም እንደ አንድ ጓደኛ በ2 ዓመት ውስጥ ያገዘችው ብለሽ ታስቢያለሽ? አላስብም ብዬም አላውቅም።
ሁሌ እኮ ሰፖርት እኔ ናት እላለሁ። አትናገሩ እዚህ ውስጥ የለችም እላለሁ። አንቺ ሀቡ ብዙ ጓደኞች ሊኖሩሽ ይችላሉ። ስለ ጓደኛ በተነሳ ቁጥር ሳራን ይመለከታል እንዴ? ስሟ እስካልተጠራ ድረስ አይመለከትም። ስሟን እየጠሩ ፎቶዋን እየለጠፉ እኮ ነው ቪዲዮ አቡ ስሜ እየተጠራ ይሉኛል እኮ ሳራ አይደለችም ሀብት አይደለችም ጓደኛዬ እላለሁ እኮ። ይሄ እኮ ግልጽ ነገር ነው። ስሜ እየተጠራ አቡ ከዚህ እስኪ አቡ የተሰሩትን ቪዲዮ ሁሉ በተለይ የምትባል ልጅ እኮ ልጇን ሳይቀር ረግማ ነው የደረሰ ልጅ ሱመያን ተያት። አንዳለች ደግሞ አንዳለች አቡ አንድ ብዳለች እሷ ራሱ አቡ በጣም በቃ እንዲህ ልበልሽ አነጋገሯ እኔ ከምን ስለማልቆጥራቸው ነው እንጂ አቡ ይሄ ጥቃቅን ምናምን ተይው ይሄ ዝም ብሎ ምናምን ይሄ እሷ ስታወራ ወይ እኔ ሳወራ ምናምን ዲፌንድ የሚያደርግ እኔ እንደውም ሰሞኑን አውርቼ አላውቅም ስለ ኢክሩ። ምክንያቱም የነበረብኝ ነገር ሌላ ስላለ አውርቼ አላውቅም። እና ኢክሩዬ ከቻልሽ አንቺ ነገ ቪዲዮ ሰርተሽ ለአንቺ ተከታዮች ብታሳወቂ ከሳሪ ጋር ምንም አይነት ችግር እንደሌለብሽ በ2 ዓመት ውስጥ የቻለችውን እንዳገዘችሽ እና እሷ መተት እንዳላሰራችብሽ ኬት አምጥተው እንደሚያወሩ አንቺ እንደማታውቂ ቪዲዮ ይሄ እኮ ነገር ማባባስ እንጂ ነገር የሚያረጋጋው ነገር አሁን 4000 ሰው በቂ ነው። ሳራ እኔ ላይ እንዲያነን ነገር አድርጋለች ብዬ አላምንም አላስብም። እኔ ተውኝ፣ የሚያገናኘን ነገር የለም ካሁን በኋላ። ሰው የፈለገውን ይበል፣ እኔ የለሁበትም። ሰው የፈለገው ይስደብ ኢክራምን፣ አያገባትም አያገባኝም። ገብቶሻል? ሰው የፈለገውን ይበል። ከዚህ እኔ ቪዲዮ ሰራው አልሰራው ምንም ይቀይረው ነገር የለም። ሀቡ ከዚህ በፊት እኮ ገብቼ እንዲያታርጉ የለችበትም ብያለሁ። እሷን ባለችበት ወተሽ አቡ ቪዲዮም አያስፈልገኝም። አቡዬ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ታረቁ፣ ይቅር ተባባሉ። ተታርቀናል። እኔ ለተፈጠረው ነገር በጣም ቀላል ነገር ነው። ገብቶሻል? ከዚህ ነገር ለተፈጠረው ነገር ለሆነው ነገር እኔ በራሴ በኢክራም በኩል ኤቭሪዋን የሰሩትን ቪዲዮ ይቅር ብያቸዋለሁ፣ እሷንም ጨምሬ። ከዛ ውጭ አቡ ምንም ነገር የሚያገናኘን ነገር የለም። ምክንያቱም አቡ ምን ብዬ ልንገርሽ፣ አንድ ሰው የማዘንሽ፣ የማልቀስሽ፣ የመከፋትሽ መንስኤ ከሆነ መራቅ ነው ያለብሽ። እኔ ኢክራምን የማሳዝን ከሆነ የማስከፋ ከሆነ በህዝብ ዘንድ እኔ ጥሩ ጓደኛ ካልሆንኩኝ አያስፈልግም ሳ ነገር ግን ማንኛውም ሰው ላደረገኝ ነገር ሁሉ በኢክራም ዙሪያ ለሰራው ሁሉ ይቅር ብያለሁ፣ አመሰግናለሁ። አቡ ግን አንቺ አሁንም ኤክስፕሌን ጓደኝነት መሆን እኮ ግዴታ አይደለም፣ ግን አትሊስት ጓደኝነትማ ጓደኛ ድጋሚ መሆን አያስፈልግም። አመሰግናለሁ አቡዬ። 500 ምናምን ሺህ ብር ያው እኔ በአንድም በሌላም ሰበብ አቡ ወላ በጌም የሚሆን በካሽም ከሰው ሰብስበሽ ሁሉንም ደምሬ ነው ይሄ ደረሰኞቹን እንዳለ ደምሬ ራሷ ኢክራም ተነገረችኝ። የጌሙ 70 ሺህ ጋር 274,000 የጌሙ 2 ጊዜ ጌም፣ አንድ ጊዜ 274,000 አንድ ጊዜ 70,000 እንደገና 50,000 አንቺ ደግሞ ሰብስበሽ ደግሞ ከግሩፓችሁ ከነ ሃይሚ ማዚ ምናምን አዋጣችሁ ደግሞ 50,000 እንደገና ደግሞ 43,000 ደግሞ አንቺ ጌሙ ላይ አንበሳ ከምሰጣትና ቲክቶክ ቆርጦ ግማሽ ከሚደርሳት ብለሽ ሙሉ ያንበሳውን ከራስሽ ያስገባሽውን እንደገና 10,000 ሁሉንም ከእንግሊዝ ደግሞ የሆነ ሰው ያስገባውን 30,000 50,000 ሶሪ 30,000 እያንዳንዱ እኔ ደረሰኛ አይቼ ደረሰኙን ደብተር ላይ ጽፌ ካልኩሌት ያደረኩት ነው። ሳሪ በ2 ዓመት ውስጥ ኢክሩን ይሄን አገዛለች። እንደ አንድ ግለሰብ ጓደኛ ያቅሟን አድርጋለች። ግን እስቲ የብር ብቻ እኮ ግን አይደለም ሳቡ በሐሳብ ራሱ ማገዝ በምክርም ተጎኗል ነገር አይደለም። አቡ ከብር በላይ አይደለም ካላችሁ በቃ እንግዲህ እኔ ብቁ ጓደኛ ስላልሆንኩኝ ችግር የለውም ሌላ ጓደኛ ፈልጉላት ለኢክራም እኔ ብቁ ካልሆንኩ ነው እያለች ያለችው። በተረፈ ደግሞ እኔ በኢክራም ጉዳይ ደግሞ ለሰደባችን ሁሉ እናንተ ይቅርታ ሳትጠይቁኝ እኔ ይቅር ብያችኋለሁ ለፈጣሪ ሰጥቻለሁ ብላለች። ጓደኛ መሆን ግዴታ አይደለም፣ ግን ይቅር ተባባሉ። አንቺም ቂም እንዳትይዥ በኢክራም፣ ኢክራም በአንቺ ቂም እንዳትይዝ። በቃ ውስጣችሁ ሰላም ሆኖ እንዴ በጣም ብዙ ሰዎች እኮ ጓደኛሞች ሆነን ከተለያየን በኋላ በቃ ሩቅ ሆነን ያለን ሰዎች አለን። ግዴታ አይደለም ድጋሚ ጓደኛ መሆን። ጓደኛ መሆን ድጋሚ ባትፈልጉም በድጋሚ ሶሻል ሚዲያ ላይ ኢክራም እና ሳራ እየተባለ ሳራ መቀጥቀጥ ኢክራም መቀጥቀጥ የለባትም። በእርግጥ ኢክራም ለማኝ ተባልኩ ነው። ለማኝ ስባል ለምን ሳራ ዝም አለች ነው። እኔም ራሱ ለማኝ ነኝ እኮ ለማኝ ይባላለሁ። አበባ ሙሉልኝ እያልኩ ለምናለሁ አይደል? ጌም ስጫወት ለማኝ አበባ ለማኝ ይባላለሁ።
ሁላችንም ቲክቶክ ላይ ያለን ሰዎች የፎሎወር ለማኝ አለ፣ የጊፍት ለማኝ አለ፣ የቪው ለማኝ አለ፣ የካሽ ለማኝ አለ። ሁላችንም ለማኞች ነን። ዞሮ ዞሮ ኮመንታተሮች ብቻ ናችሁ ለማኝ ያልሆናችሁት። እናንተ ለማየት ለመዝናናት ነው የምትመጡት። አቡዬ ለአድናቂዎቼ ለወዳጆቼ በድጋሚ እዚሁ 25,000 ሰው ስላለ ልናገር አመሰግናለሁ። በድጋሚ ሀቡ ምንም አይነት ነገር ቢሆን እኔ በምናገረው ነገር በኢክራም ዙሪያ ያው ከዚህ በኋላ ባለው ነገር እንዳይከፋችሁ። ምንም አይነት ነገር እኔ ቢነገርም አያመኝም፣ አይከፋኝም። አመሰግናለሁ ከጎኔ ለቆማችሁ፣ ሀቅ እንዳለ ላወጣችሁ። ሀቡ ቤትሽን ከፍተሽ ሀቅሽ ይውጣ ብለሽ ስላልሽኝ ታሜን አመሰግናለሁ። እባክሽ ሀቡ ከቻልሽ ሚስ አንደርስታንዲንግ የተፈጠረውን ማዕዚን እና ቱቱን አስታርቂልኝ። በጣም ቴንኪው አቡዬ። ጓደኞች ለአንቺ ብለው አይደለ የተጣሉት? ስለዚህ አንቺ ጠርተሽ እዚህ ጋር ታርቀው ነው በሰላም መለያየት። እሺ ማዕዚን ሃይሚና ቱቱን ጥሪያቸውና ሃይሚን ትመጣለች፣ ቱቱም ትመጣለች። አዎ ጥሪያቸውና ይምጡና ታርቀው ሁሉ አሁን ነው የሚሰማው ማለት ነው። ጠራሽ ሁለቱ እንጂ ያቺ እንዳለችም አላውቅም። ህዝቡ ነው ያለው፣ ሃይሚ ህዝቡ ነው ያለው። አቡዬ ነበረች አልሰማሻትም? እንደውም ተይ እንናገር ስትል የነበረው ሃይሚ ናት። ስለዚህ መተብ በሰላም ታርቃችሁ ነገ አንቺም ይመራት ትመጫለሽ፣ እናግዝሻለን፣ መታሽ ትሰሪያለሽ። እኔ አሁን ለአንዴና ለመጨረሻ ጊዜ ህዝቡን አግዙኝ ብዬ በአደባባይ ወጥቻለሁ። ብር እየተሰበሰበልኝ ነው፣ በሌላ መንገድ ማለት ነው። ግሩፕ ተፈጥሮን በጆከርም በኩል እየተሰበሰበልኝ ፕሮግራም ተይዞልኛል ሀቡዬ። ሌላው እንደዚህ ሁሉም ተሰብስቦ ሀቁ ይውጣ ስለተባለ ከኔ ጥፋት ስለሌለን የገባሁት አሁንም ቢሆን እነሱን አትፈልጊም እኛ እንድንረዳሽ በእኛ በኩል እንድናግዝሽና እንትን እንድንልሽ አትፈልጊም? መራት መጥተሽ እንድትሰሪ ስፖንሰር እንድናገኝልሽ። ናፊ ፋሽንም እኮ አሁን ገብታ ነበር ፍላወር ልካ ኔትወርኳን እቀላት መሰለኝ። ተነጋግረናል። ቁጥሬ ልኬላታለሁ ያኛው ስልኬ ስለተበላሸ ማለት ነው። እነሱ ማን ሳይኖሩ እኔና ሳሪ ጓደኛ ነበርን። ብዙ አተናል፣ ብዙ አግኝተናል፣ ብዙ ተመካክረናል። ገብቶሻል? ማንም ሳይኖር ማለት ነው። ገብቶሻል? አሁን ማን ቀረ ተብሎ ሌላ አዲስ ሰው መጥቶ እኔና እሷ መሀል አስተያየት መስጠት የለበትም። ይሄ ጥፋት ነው። ሁለተኛ ያስቀየምሽ ሆነ መሀላችሁ ገብተው የተናገሩ ሰዎችን ይኸው ማዕዚን በፊት ለፊቷን ያስመሳል። በፊት ለፊቷ ማዕዚያ አጥፍተሻል፣ መሀል ገብተሽ አንቺ ለሳሪ ተደረበሽ መናገር አልነበረብሽም ስላት እኔንም ተናግራኛለች። ቤቷ ገስት ላይ ሰው አስገብታ ከነ ልጆቼ ሰድባኛለች አለች። ሰድበሻት ከሆነ መብቷ ነው አንቺን መስደብ፣ ሰደባት መስደብ። ግን ማስረጃ እስካላቀረበች ድረስ አንቺ ማዕዚን መስደብሽ ተቀባይነት የለውም ማለት አልተቀበልንም፣ አላመንም ማስረጃ ስላላየን። ገባሽ ይክሩዬ? እኔ መደረብ የሚባል ነገር በጣም ያስጠላኝ። ራሱን ችሎ ይቁም። እንትን ቮይስ ልኬልሻለሁ፣ ቮይሱን ስሜው። ሁለት ሰዎች ሲጣሉ መሀል ልጆቼን ያልኩት እሷ ልጆቼን አልተሳደበችም። ኮሜንቶች በእኔ ላይቭ ነው ያልኩት። ሀቡዬ አልተሳደብኩት። ራስ እኔም ለምንድን ነው ጥፋተኛ መሆነው? ሳራ እነሱ ባሉበት እኮ እኔ ውጥንቅጤን ሲያወጡ ነበረ። አልቅሼ ከመናገር ውጪ እኔ አልተሳደብኩም። ስለ ልጆቿም ትዝ አላለኝም። እኔ እንዲህ አይነት ባህሪ የለኝም። ሀቡ ይቅርታ እሺ። እንትን ወጣ ገባ ምለው ሱቅ ማንም ስለሌለ ነው እየሸጥኩ ነው። አይኖ ሳርዬ ምንም አይደለም እናቴ። ጥሪያቸው እንትና ከቱቱና ከሃይሚ ጋር ያለው ነገር ይፈታና ሰላም እንዲሆኑ። ለምን ኦልሬዲ ማስረጃ ቪዲዮ ስላላት። ሀቡ ማዚ ቱቱ አለች አንቺ ጋር ወይስ የለችም? አለች። ያው ኢክሩ አለች ሀቡ ሃይሚ ፋሽን ሼር አድርጉላት ጋይስ። ሃይሚ ጥበብ ሼር አድርጉላት። ማዚ ይሄንን የላክሽልኝን ስክሪን ካርድ ልክፈታው። አዎ አይ አልተሳደቡም። በእኔ ቤት ስላለች ልጅቷ ይቅርታ የሚል ልካለች። ለምን አዲስ ሳርዬ ጥሪያት አፈሪ ብሉ እያለ ስትሳደብ ተሳስቼ ነው እናንተ አፈሪ ብሉ የምትለው
አዲም ይኸውልሽ አቡ አዲም የኛ ጓደኛ ናት። ይቅርታ ብላለች። ማዚ አዲ የኛ ጓደኛ ናት። ልንገርሽ የኛ ከጅምሩ ጀምሮ ሀቡ ልንገርሽ እኔ ኢክሩ መቅዲ አዲ ጓደኛሞች ነን ከጅምሩ። እነ ማአዚም አሉ ግን እነ ማአዚ ጋር እኔ በጣም ቢስት ነኝ። ኢክሩ አዲ የተናገረችው ምን መሰለሽ? ኢክሩ ስታለቅስ ስታያት ምንም የተቆረጠ ቪዲዮ ሳታይ ቢኮዝ ኦፍ ኢትዮጵያ ስለነበረች ለዛ እንጂ የተናገረችው እነ ማአዚ ለመናገር ፈልግ አይደለም። ሚስ አንደርስታንዲንግ እንደሆነ ኢክሩ እንደዚህ ሆና እንደሆነ እነሱ ጋር የተነጋገሩት ነግሪያት ይቅርታ ጠይቃታለች። ተረዳሽን? በቃ ምክንያቱም አዲም የኛ ጓደኛ ናት። ታዲያ ይሄ ነበር ምክንያቴ ነው ማአዚ እኔ ቤት ስላለች ነው ሀቡዬ። እኔ ልገስ የተሳደበ ሰው የለም እዚህ ጋር እኮ ያለችው ዙዙ ያባቷ ልጅ የምትባል እኮ ናት እንጂ አይደለም። ቮይስ እኮ ልኬልሻለሁ። ቮይሱን ከሰደባችኝ በኋላ ሳለቅስ አዲስ ገባችን ልንገርሽ ሀቡዬ። ከዛ ከሳሪ ጋር የተጣላን ነው መሰላት። እነማን ናቸው ሲሉ ስትለኝ ከሳሪ ጋር አይደለም ግን እንዲህ ያሉኝ እነሱ ናቸው። እንዴ ታያቸው ለነሱ ታለቅሻለሽ ወይ? እኔ እኮ ሳሪ መስላኝ። ይሄ ነው በቃ ምክንያቱ። ከዛ ሳሪ ሲሉ ሳሪ ምንም እዚህ ውስጥ የለችበትም እንዳነኩ የኛ ጓደኛችን ብላ ብዙም አልተናገረችም። እኔን ስለማገዝ አወራች ወጣች። በቃ ሌላ ነገር የለም። ይሄ ስድብ ነው እንዴ? ደግሞ ይቅርታ ጠይቃለች። እኔ በተሰደብኩት አንፃር ይሄ ምንም ማለት አይደለም። ኦኬ። ስለዚህ ማዚ በኮሜንታተሮች ስድብ ተናደሽ ነው ኢክራምን የሰደብሻት እንጂ በቤቷ ያስረገጠችሽ ነገር የለም። አዲ የምትባለው ጓደኛችሁ አፈሪ ብሉ ብላ ነበረ። እሱን ይቅርታ ጠይቃለች። የገዛ ጓደኛችሁ ናት። ስለዚህ ማዚዬ ኢክራምን በኮሜንታተሮች ተናድጄ በማያገባሽ አንቺን ስለተናገርኩሽ ይቅርታ በያትና ታረቁ። ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ አልጠጥታችኋል አይደል? በአካል እና ሌሎቹም ሃይሚና ቱቱም ይምጡና ተታረቁ። ሰላም ይሻላል። ናፊ ፋሽን ገብታለች። መናገር የምትፈልጊው ነገር አለ ናፊ? ጠይቁኝ በቃ። ከዛ በኋላ እኔም ይቅርታ እንደዚህ ቂም እንዳለ አስኳርጌ አስበዋለሁ። ይቅርታ ይበሉኝ፣ ጓደኝነቱን ታይና ይቅርታ ይበሉኝ። ስላጠፉ ስለተናገሩ ክብሬን ስለነኩ ይቅርታ ይበሉኝ። እሺ ናፊ ወይ ሰላም ናችሁ? አቡ እንዴት ነሽ? ሳሪ ደህና ናችሁ? ማአዚ አላችሁ? አለን እንዴ? ወላሂ እኔ ያው ስለ ሳሪና ስለ ኢክሩ ትንሽ ለመናገር ነው። ኢክሩና ሳሪ እኔ እስካወቅኩ ድረስ እኔ ኢክራምን አላውቃትም በፊት ያው ሶሻል ሚዲያ ላይ ነው የማውቃት። ያወቅኳትም ያው እነሱ ጓደኛ ከመሆናቸው አንፃር ነው ያገዝኳት። ሳሪ እስከማውቃት ኢክሩን በጣም የምትወዳት የምታግዛት ጓደኛ ናት። ያው አንዳንዴ የወደቀ ዛፍ ላይ ምን ይበዛል ይባላል አይደለም? ሰው አገኘው ብሎ ቲክቶክ ላይ እንደዚህ በትችት እነዚህ አሁን ከሳሪ በላይ ማንም የሚቀርባት ሰው የለም። ይቺ ልጅ እኔ እንኳን አልቀርባትም። የሆነ ነገር ማገዝ ስትፈልግ ስትወድቅም ስትታመምም ኢትዮጵያም ስትሄድ ኢትዮጵያም እያለች የምታግዛት ሳሪ ናት። ወላሂ እስከማውቀው እኔ በሳሪ ላይ ተመክቼ ነው እሷን ማግዛት። እና ዛሬ ደግሞ እንደዚህ ሰው በኮመንት በምን እነሱ ሲጣሉ ሳይ ደብሮኝ ነው ወላሂ የገባሁት እንጂ አልገባም። እና ምን ልልሽ ነው ከቻልሽ ሳሪና ኢክሩ ሳሪ ለኢክራም በጣም ነው የምታስፈልጋት። ኢክሩ ያኔ ትንሽ ልቧ ስስ ነው። ሳሪ ደግሞ ኦኔ አላት። ኦኬ የሆነ ነገር ሲፈጠር ለሷ ፓወር የምትሆናት ሳሪ ናት። እንደ ጓደኛ ሳይሆን እንደ እናት እንደ እህት ለሷ የምትቆጣ ለሷ የምታግዝ ስትታመም አይዞሽ የምትላት ጓደኛዋ ናት። ጓደኛ ብቻ አትመስለኝም። እህት ራሱ እንደዛ ለሷ አይቆረቆርም። እና እነሱ ባይለያዩ እንደ ሐሳብ ወላሂ የምናግዛት ነገር ይሄው ኢክራምን ሳሪ ታውቃለች። እኔ ለኢክራም የሚታገስ ነገር እንደፈለገች ነው ማግዛት። ግን